ዶናልድ ትራምፕ $200 ቢሊዮን ለኢራን ጦርነት ያስፈልገኛል እያሉ ነው። ተጨማሪ ማለት ነው። ይህ ጉዳይ ፖለቲካዊ አንድምታው ምን ይመስላል? ቻይና በሱዳን ውስጥ ያለውን የፖለቲካ ሁኔታ በአግባቡ እየተከታተለች ነው። የቻይናም የስለላ ተቋማት በሱዳን ጦር ውስጥ እየታየ ባለው የኢራን ጣልቃ ገብነት ዙሪያ ጥንቃቄና ተግባራዊነት ላይ ያተኮረ አቋም መያዛቸው ተሰምቷል። ይህ የሆነው በፈረንጆቹ መጋቢት 6 2026 አሜሪካ በሱዳን ጦር ውስጥ የሚገኘውን የሙስሊም ወንድማማቾች ቡድን ሙስሊም ብራዘርሁድ በሽብርተኝነት መፈረጇን ተከትሎ ነው። የአሜሪካ ውሳኔ የተላለፈው በኢራንና አሜሪካ እስራኤል ጥምረት መካከል ጦርነት ከተቀሰቀሰ በኋላ ነው። የሱዳን ጦር አመራሮችም በጦር ሰራዊት ውስጥ የሚገኙና ለቴሄራን ያላቸውን ድጋፍ በይፋ የገለጹ የሙስሊም ወንድማማች ክንፎች ላይ ህጋዊ እርምጃ መውሰድ ጀምረዋል። ቻይና በሱዳን ያላትን ከፍተኛ ኢንቨስትመንት ለመጠበቅ ስትል በቀጥታ በጦርነት ውስጥ ጣልቃ ከመግባት ይልቅ ጉዳዩን ከበስተጀርባ ሆና የመከታተል ወይም ደግሞ ባክሴት ዲፕሎማሲ ስልትን መርጣለች። ቤጂንግ የኢራን ጣልቃ ገብነት ቀጠናዊ ውጥረት ሊያባብስና ከምዕራባውያን ጋር ግጭት ሊፈጥር እንደሚችል ብትገነዘብም ከኢራን ጋር ያላትን አጋርነት ከግምት በማስገባት ጉዳዩን እንደ ቀይ መስመር አልተመለከተችውም። ይልቁንም ጥቅሞቿ እንዳይነኩ በንቃት እየተከታተለች መሆኑ ተመላክቷል። የቻይና የስለላ ተቋማት በሱዳን ጦር ውስጥ ባለው ውስብስብ ሁኔታና በኢራን ጣልቃ ገብነት ዙሪያ ያላቸውን ዝርዝር አቋምም ይፋ አድርገዋል። የሱዳን ጦር ከጀኔራል ሞሐመድ ሐምዳን ዳጋሎ ወይም ሄሜቲ ጋር ለሚያደርገው ውጊያ በዋናነት የሚታመነው በሙስሊም ወንድማማቾች ቡድን ላይ ቢሆንም ቡድኑ ከአሜሪካ የሽብርተኝነት ፍረጃ በኋላ የቤጂንግን ጥንቃቄ የተሞላበት አካሄድ እየተከታተለ ነው። ተቀባይነት ያለው የዲፕሎማሲ አካሄድ ወይም ባክሴት ዲፕሎማሲ ቻይና በሌሎች ቀጠናዎች ካሏት ጥቅሞች አንጻር በሱዳን ያላት ፍላጎት ውስን በመሆኑ በኢራን የሚደገፉ ክንፎችን በቀጥታ ከመታደግ ይልቅ ምዕራባውያን ያልሆኑ የሽምግልና ጥረቶችን መደገፍን መርጣለች። ዓለም አቀፋዊ ፉክክርን በንቃት መከታተል ቤጂንግ በዋሽንግተንና በቴህራን መካከል ያለውን ውጥረትና በሱዳን የጦር መሳሪያ አቅርቦት ላይ የሚያሳድረውን ተጽዕኖ በቅርበት እየተከታተለች ሲሆን ከአሜሪካ ጋር በቀጥታ ላለመጋጨትም እየጣረች ነው። ለሰላምና መረጋጋት ቅድሚያ መስጠት ቻይና በሱዳን የሚገኘው የነዳጅና የልማት ኢንቨስትመንቷን ለመጠበቅ ስትል የኢራን ጣልቃ ገብነት ቀጠናውን እንዳያናጋ ትሰጋለች። በመሆኑም ፖለቲካዊና ወታደራዊ መረጋጋትን የሚያመጣ ማንኛውንም አማራጭ ትደግፋለች። ቤጂንግ እንደ ቻይና የስለላ ትንተና ከሆነም የኢራን ጣልቃ ገብነት አንዳንድ የአረብ ሀገራት ለሱዳን ያላቸውን ድጋፍ እንዲያጤኑ ሊያደርጋቸው ይችላል። ይህ ደግሞ የቴህራን ተጽዕኖ በመቀነስ የቻይናን የረዥም ጊዜ ስትራቴጂካዊ ፍላጎት ሊያስከብር እንደሚችል ቤጂንግ ትገነዘባለች። ቤጂንግ ይህን የአሜሪካ የሽብርተኝነት ፍረጃና ተያያዥ ጫናዎች የቻይናና የኢራን ቀጠናዊ ተጽዕኖ ለመግታት የታለመ ስልታዊ እንቅስቃሴ አድርጋም ትመለከተዋለች። ምንም እንኳ ቻይናም ሽብርተኝነትና አክራሪነትን የመዋጋት ዓለም አቀፋዊ ጥረቶችን የምትደግፍ ቢሆንም በሌሎች ሀገራት ወታደራዊ መዋቅሮች ውስጥ በሚደረጉ ለውጦች ላይ በቀጥታ አስተያየት የመስጠት ልምድ የላትም። ይሁን እንጂ በቤጂንግ የሚገኙ የሚመለከታቸው አካላት በኢራንና በሱዳን ያሉትን ሁኔታዎች በከፍተኛ ጥንቃቄ እየታዘቡ ይገኛሉ። ቤጂንግ በዚህ ቀጠና ውስጥ የሚደረጉ የስለላ ዘልቆ ገብነት ወይንም ኢንቴሊጀንስ ፔኔትሬሽንስ ያልተጠበቁና ዓለም አቀፍ ስጋት የሚፈጥሩ የፓንዶራ ሳጥን ሊከፍቱ ይችላሉ የሚል ስጋት አላት። ቻይና በተለይም የኃይል አማራጭ መንገዶች ደህንነት እንዲጠበቅና ከባህረ ሰላጤው ሀገራት የምታገኘው የነዳጅ አቅርቦት እንዳይስተጓጎል ከፍተኛ ትኩረት ሰጥታ እየሰራች መሆኑም እየተመላከተ ነው። የቻይና መንግስት በሱዳን ጦር ውስጥ የሚገኘው የሙስሊም ወንድማማቾች ቡድን በሽብርተኝነት መፈረጁን ተከትሎ እስካሁን ምንም አይነት ይፋዊ መግለጫ ለመስጠቱ ታውቋል። ቤጂንግ ቡድኑ ላይ እየተወሰዱ ባሉ ህጋዊ እርምጃዎች ዙሪያም አስተያየት ከመስጠት ተቆጥባለች። ይህ የቻይና ዝምታ በሌሎች ሀገራት የውስጥ ጉዳይ ጣልቃ ለመግባት ከሚለው መሰረታዊ የውጭ ጉዳይ ፖሊሲዋ ጋር የተያያዘ መሆኑም ተመላክቷል። በሱዳን ያላት ዋነኛ ፍላጎት የኢኮኖሚ ኢንቨስትመንቶቿን ለመጠበቅ የሚያስፈልጋት መረጋጋት እንዲሰፍን ማድረግ ብቻ ነው። የቻይና የስለላ የጦር ኃይልና የደህንነት ተቋማት ከሱዳን የስለላ ምንጮች በወጡ ሚስጥራዊ ሰነዶች ላይ ጥብቅ ክትትል እያደረጉም ነው። እነዚህ ሰነዶች በሱዳን ጦር ውስጥ ባሉ አንዳንድ እስላማዊ ኃይሎች የሚንጸባረቀው የኢራን ደጋፊነት አቋም ሱዳን ከኢራን ጋር የተሰለፈች አስመስሎ ሊያሳያት ይችላል የሚል ስጋት በጦር ሰራዊቱ ውስጥ መፈጠሩን ያመላክታሉ። ይህ ሁኔታ ሱዳን ከአረብ ሀገራት ከባህረ ሰላጤው መንግስታትና ከምዕራባውያን ልታገኝ የምትችለውን የኢኮኖሚ ድጋፍ አደጋ ላይ ሊጥል እንደሚችል ተገልጿል። እንደ አውሮፓ ህብረት፣ ቻይናና ሩሲያ ያሉ ዓለም አቀፍ ኃይሎችም ኢራን ሱዳንን በአፍሪካ ውስጥ ያላትን ተጽዕኖ ለማስፋፋት እንደ መሸጋገሪያ ልትጠቀምባት የምታደርገው ሙከራ በንቃት እየተከታተሉት ነው። ይህ የቤጂንግ ትኩረት የበረታው በፈረንጆቹ መጋቢት 4 ቀን የሱዳን ጦር ከአሜሪካ ወይንም ከእስራኤል የሚሰነዘርበትን ጥቃት ለመመከት ወደ ኢራን ተዋጊዎችን ለመላክ ዝግጁ መሆናቸውን በገለጹ እስላማዊ በጎ ፈቃደኞችና አዛዦች ላይ ህጋዊ እርምጃ መውሰዱን ካስታወቀ በኋላ ነው። በሱዳን ጦር ውስጥ የሚገኙ የሙስሊም ወንድማማቾች ሌሎች እስላማዊ ቡድኖችና በይፋ የሚሰነዝሯቸውን መግለጫዎች ተከትሎ አሜሪካ
ቡድኑን በልዩ ሁኔታ የተፈረጀ ዓለም አቀፍ አሸባሪ ስትል ሰይማለች። በተጨማሪም መጋቢት 16 2026 ቡድኑን በይፋ በውጭ አገር አሸባሪ ድርጅትነት ለመመዝገብ መታቀዱ ተገልጾ ነበር። ይህ የአሜሪካ ውሳኔና በቡድኑ ላይ የሚደረገው ከፍተኛ ጫና እንደ አልበራ ቢን ማሊክ ብርጌድ ያሉ ከሙስሊም ወንድማማቾች ጋር ግንኙነት ያላቸው ታጣቂዎች ከኢራን አብዮታዊ ዘብ ስልጠናና ድጋፍ ያገኛሉ ከሚል ክስ ጋር የተያያዘ ነው። እነዚህ ኃይሎች በዋሽንግተንና በቴል አቪቭ ላይ ለሚሰነዘሩ ጥቃቶች የኢራን ረዳት ሆነው እያገለገሉ መሆኑን በመጥቀስ እርምጃውን ወስዳለች። በቤጂንግ የሚገኙ የጸጥታ ክበቦች ይህ የአሜሪካ እርምጃ በሱዳን ጦር ውስጣዊ መዋቅርና በቀጠናው የኃይል ሚዛን ላይ የሚያመጣውን ተጽዕኖ በከፍተኛ ጥንቃቄም እየተከታተሉት ነው። ሌተናንት ጀነራል አብድል ፈታህ አልቡርሃን እንደገለጹት የሀገሪቱ የጦር ኃይሎች ማንኛውም አካል የጦር ሰራዊቱን ማንነት ለርዕዮተ ዓለም ዓላማ እንዲጠቀምበት አይፈቅዱም። ይህን ተከትሎ በጦር ሰራዊቱ ውስጥ የሚገኙ የሙስሊም ወንድማማቾችና ሌሎች እስላማዊ ብርጌዶች አባላትን የማሰር ዘመቻ ተስፋፍቷል። በቁጥጥር ስር ከዋሉት መካከል ታዋቂው እስላማዊ መሪ ናጂ አብዱላህ ይገኝበታል። ናጂ አብዱላህ ወታደራዊ ዩኒፎርም ለብሶ በመቅረብ የአልበራ ቢን ማሊክ ብርጌዶችንና ዘመናዊ ድሮኖችን ቴሄራንን ለመከላከል እንደሚልክ ቃል ገብቶ ነበር። የሱዳን ጦር እነዚህን እርምጃዎች ለመውሰድ በርካታ ፖለቲካዊ ምክንያቶች እንዳሉት ተመልክቷል። ዋና ዓላማው እንደ ሳውዲ አረቢያ ካሉ የባህረ ሰላጤው ሀገራት ጋር ያለውን ወሳኝ ግንኙነት ለማስቀጠልና በቀጠናው እየተባባሰ ካለው የኢራን የጥቅም ቀጠና አክሲስ ኦፍ ሬዚስታንስ ጋር ላለመቆራኘት መሆኑ ተገልጿል። በሱዳን ጦር ውስጥ የተከሰተው ወቅታዊ ቀውስ መነሻው የሱዳን ህዝባዊ ኮንግረስ ፓርቲ ከፍተኛ አመራር የሆኑት አሊ ናጂ አብዱላህ በአንድ የኢፍጣር ግብዣ ላይ ያደረጉት ንግግር መሆኑም ተገልጧል። አብዱላህ በንግግራቸው ከጦር ሰራዊቱ ጎን ተሰልፈው የሚዋጉት የእስላማዊ ብርጌድ አባላት ኢራንን ለመከላከል በማንኛውም ሰዓት ለመሰማራት ዝግጁ መሆናቸው መግለጻቸው ነው። ይህ መግለጫ ከሱዳን እስላማዊ ንቅናቄና ከሙጃሃዲን ብርጌዶች ጋር ግንኙነት ያላቸውንና በአሁኑ ወቅት ከጀኔራል ሙሐመድ ሐምዳን ዳጋሎ ወይም ሄሜቲ ፈጣን ደጋፊ ኃይሎች አርኤስኤፍ ማለት ነው በሚደረገው ውጊያ የሱዳን ጦር የሚያግዙ ቡድኖችን የሚመለከት ነው። ይሁን እንጂ የሱዳን ጦር ይፋዊ አመራር እነዚህን የበጎ ፈቃደኛ ተዋጊዎችን ንግግር ወዲያውኑ ውድቅ በማድረግ ራሱን አግልሏል። የሱዳን ጦር ኃይሎች ቃል አቀባይ ባወጡት መግለጫም በወታደራዊ ዩኒፎርም ለብሰው እንዲህ አይነት መግለጫ ከሰጡ ግለሰቦች ጋር ጦር ሰራዊቱ ምንም አይነት ግንኙነት እንደሌለው አረጋግጠዋል። ይህ የሱዳን ጦር እርምጃም ዲፕሎማሲያዊ ፋይዳው ከፍተኛ እንደሆነ ተመልክቷል። ጦርነቱ በሱዳን የውጭ ግንኙነት ላይ በተለይም ከባህረ ሰላጤው የአረብ ሀገራት ባለው ትስስር ላይ ጉዳት እንዳያደርስ የታለመ ነው። ሱዳን የራሷ የውስጥ ችግር እያለባት የሌሎች ሀገራት ቀጠናዊ ግጭት ውስጥ የመግባት ፍላጎት እንደሌላትም አልቡርሃን አጽንኦት ሰጥተዋል። በኢራን ተጽዕኖ ላይ ያላት ስጋት የቻይና የስለላ ተቋማት የኢራን በሱዳን ጦር ውስጥ መስፋፋት በድሮንና በሌሎች ድጋፎች ቀጠናውን ሊያናጋና የምዕራባውያን ጣልቃ ገብነትን በመሳብ የቻይናን ጥቅሞች አደጋ ላይ ሊጥል ይችላል የሚል ስጋት አላቸው። በመሆኑ ቤጂንግ ወታደራዊ ግጭትን ሳይሆን ይህን ተጽዕኖ የሚያስቆም ፖለቲካዊ መፍትሄን ትደግፋለች። ቻይና ለሱዳን ጦርም ሆነ ለፈጣን ደጋፊ ኃይሎች ወይም ደግሞ ለመሐመድ ሐምዳን ዳጋሎ ሄሜቲ አርኤስኤፍ ለሚባለው ቀጥተኛ ወታደራዊ ድጋፍ ከመስጠት ትቆጠባለች። ይልቁንም በተባበሩት መንግስታት ድርጅት በኩል ዲፕሎማሲያዊ ድጋፍ በመስጠት ለኢንቨስትመንቷ ዋስትና የሚሰጠውን ወገን ታመቻቻለች፣ ትደግፋለች። ቻይና ለመደበኛው የሱዳን ጦርና ለመንግስታዊ ተቋማቱ ያላት ዝንባሌ የተሻለ ቢሆንም ይህ የሚሆነው ያለምንም ቀጥተኛ ወታደራዊ ተሳትፎ ነው። በአጠቃላይ ቻይና ቅድሚያ የምትሰጣቸው ጉዳዮች የኢንቨስትመንቶቿ ደህንነት፣ ፖለቲካዊ መረጋጋትና ግጭቱ ዓለም አቀፋዊ ይዘት እንዳይኖረው ማድረግ መሆኑ ግልጽ ነው። ሌላው መረጃ የተለያዩ የአሜሪካ የጦር መርከቦች ማፈግፈጋቸው እየተሰማ ነው። በዚህ ደግሞ ዶናልድ ትራምፕ ተናደዋል። ኢራንን የሚደበድቡ ተዋጊ ጄቶች፣ ሚሳኤልና ራዳሮችን የጫኑ የዩናይትድ ስቴትስ የአሜሪካ ግዙፍ መርከቦች በፊት ከነበሩበት አካባቢ ማፈግፈጋቸው ተዘግቧል። ኤአርዲ በሚል ምህጻረ ቃል የሚጠራው የጀርመን ቴሌቪዥን ጣቢያና ሌሎች የዜና ምንጮች የአሜሪካ ባለስልጣናትን ጠቅሰው እንደዘገቡት ቀይ ባህር ጅዳ አጠገብ መልህቁን ጥሎ የነበረው ዩኤስኤስ ጄራልድ ፎርድ እሳት ስለተያያዘበት ወደ ሶውዳ ቤይ ክሬት ግሪክ እየቀዘፈ መሆኑ ተሰምቷል። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከብ በፊት ከነበረበት ወደ ደቡብ ማፈግፈጉን የሳተላይት መረጃዎች ያሳያሉ። ሌላው ዶናልድ ትራምፕ ተጨማሪ $200 ቢሊዮን ጠይቀዋል። እንደ ቢቢሲ ዘገባ የአሜሪካ መከላከያ ሚኒስቴር በኢራን ለሚካሄደው ጦርነት የሚውል ተጨማሪ $200 ቢሊዮን በጀት ለፕሬዚዳንት ዶናልድ ትራምፕ አስተዳደር ጥያቄ አቅርቧል። ይህ ገንዘብ በአስቸኳይ የሚፈለጉ የጦር መሳሪያ ምርቶችን ለመጨመር የታለመ ሲሆን መጠኑም አስተዳደሩ እስካሁን ለመከላከያ ካወጣው በጀት እጅግ የላቀ መሆኑ ተገልጿል። ሆኖም ይህ የበጀት ጭማሪ በቀጥታ ፕሬዚዳንቱ የሚጸድቅ ሳይሆን በአገሪቱ ምክር ቤት በኩል አልፎ የይሁንታን ማግኘት የግድ ይኖርበታል። ፕሬዚዳንት ትራምፕ አሁን ያሉበትን ወቅት የተረበሸና አደገኛ በማለት በመግለጽ በቀጣዩ ዓመት የአሜሪካ መከላከያ በጀት $1.5 ትሪሊዮን እንዲደርስ ጥረት እያደረጉ ነው እየተባለ ነው። ለፕሬዚዳንቱ እምነት ይህ ከፍተኛ በጀት ከተፈቀደ አሜሪካ ታይቶ የማይታወቅ ሰራዊት በመገንባት የሀገሪቱን ደህንነት በአስተማማኝ ሁኔታ መጠበቅ ትችላለች። ባለፈው ታህሳስ ወር ምክር ቤቱ $901 ቢሊዮን በጀት አጽድቆ የነበረ ቢሆንም አዲሱ የጦርነት ሁኔታ ግን ተጨማሪ $1 ቢሊዮን
ጠይቋል። ምንም እንኳ የ3 ሳምንቱ የኢራን ጦርነት በአጠቃላይ አሜሪካ ምን ያህል እንዳስወጣት በይፋ ባይገለጽም ከ11 ቢሊዮን ዶላር በላይ ወጪ መደረጉን የተለያዩ የዜና ምንጮች ዘግበዋል። ይህ የገንዘብ ፍሰት ጦርነቱ በኢኮኖሚው ረገድ ያለውን ከፍተኛ ጫና የሚያሳይ ሲሆን የትራምፕ አስተዳደር ግን የሀገሪቱን ወታደራዊ የበላይነት ለማስጠበቅ ማንኛውንም ዋጋ ለመክፈል ዝግጁ መሆኑን እየገለጸ ይገኛል። ሌላው የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊ ጂያን በእስራኤል ጥቃት የኢራን ከፍተኛ ባለስልጣናት አሊ ላሪጃኒን ጨምሮ ሌሎች ባለስልጣናት መገደላቸውን ይህም በእስራኤል መከላከያ ሚኒስትር እስራኤል ካትዝ የተሰጠው የማስፈራሪያ መግለጫ ቤጂንግን እንዳስቆጣ መረጃዎች መውጣታቸው ነው። ቃል አቀባይ ሊ ጂያን በሰጡት መግለጫ የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ በእስራኤል ጥቃት መገደላቸውን ተከትሎ ቤጂንግ ድርጊቱ እንደማትቀበለው፣ ቻይና የኢራን መሪዎችን መግደልና በሲቪል ኢላማዎች ላይ ጥቃት የሚሰነዝር ተቀባይነት የሌለው አካል ነው ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ የሀገሪቱ መከላከያ ሰራዊት አይዲኤፍ ማንኛውንም ከፍተኛ የኢራን ባለስልጣን ያለ ተጨማሪ ፈቃድ እርምጃ እንዲወሰድበት ስልጣን እንደሰጡት በይፋ አስታውቀዋል። ይህ ውሳኔ የመጣው አሊ ላሪጃኒና የኢራን የደህንነት ሚኒስትር እስማኤል ካቲቭ በተከታታይ ጥቃቶች መገደላቸው ከተረጋገጠ በኋላ ነው። ቻይና ወታደራዊ እርምጃዎች በአስቸኳይ እንዲቆሙና ቀጠናዊ ግጭቶች ከቁጥጥር ውጭ እንዳይወጣ ጥሪ እያቀረበች ትገኛል። ቤጂንግ በቀውስ ወቅት ለኢራን ምንም አይነት መጠነ ሰፊ ወታደራዊ ድጋፍ አለመስጠቷም እየተገለጸ ነው። ይህም ግንኙነታቸው በተግባራዊ ጥቅም ወይም ደግሞ ፕራግማቲክ የተመሰረተ እንደሆነ ያመላክታል። አንዳንድ ትንተናዎች እንደሚያሳዩት ቻይና ጓደኝነቷን ለማስቀጠል ለኢራን የጥቃት ድሮኖችንና ወታደራዊ መረጃዎችን እንደሰጠች ቢገልጹም ቻይና ግን ራሷን ከማንኛውም ወታደራዊ ጣልቃ ገብነት ነፃ ያደረገ የዲፕሎማሲ አቋም መመረጧን ትከራከራለች። ይህ የቻይና ወታደራዊ ተሳትፎ አለመኖር በአንዳንድ ተንታኞች ዘንድ ቻይና በዓለም አቀፍ ደረጃ አጋሮቿን የሚነኩ ክስተቶች ለመመከት የሚያስችል ወታደራዊ አቅም እንደሌላት ተደርጎ ቢወሰድም ይህ ግን ትክክል አይደለም። የረዥም ጊዜ ጂኦፖለቲካዊና ስትራቴጂካዊ ስልቷን ለማስጠበቅ ጥረት ከማድረግ የመነጨ ነው። ምዕራባውያን ተቀናቃኞቿ እርስ በርስ በጦርነት ሲናከሱላትና ሲዳከሙ የራሷን አቅም በማጠናከር ኢኮኖሚዋን ሀያልነቷን ለመገንባት የምታደርገው ሩጫ እንደሆነ ይነገራል። ዛሬ ቤጂንግ የኢራን አመራሮችን ግድያ አውግዛለች። አሁንም በጋራ እየሰሩ እንደሆነ አመላካሽ ነው እየተባለ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።